ለሌባ ይመቸዋል። 8ኛው ሺህ ደርሷል። እንደዚህ ሆኗል መሆኑ አይቀርም። እንደው ከእንደዚህ ያለ ነገር ካልወጣን ቤተክርስቲያንን ማሳደግ አንችልም፣ እኛም አናድግም። ስለዚህ እግዚአብሔር ቤተሰቦች አንድ የወንድማችን ህመም የትም ይኑር ሊሰማን ይገባል። በራሳችን ብቻ ጭር ሲልብን ጭር የምንል የሌላው ችግር የማይረዳን የማይሰማን ከሆነ ወይ ደግሞ አይምሮአችን ችግር ገጥሞታል ማለት ነው። እነዚህ ሰዎች ተስፋ ቆረጡ። ምጽአት አሁን ራሱ ይሄ ጦርነት ስላለ ረሃብ ስላለ መደማመጥ ስለሌለ አሁን ሰው ራሱ ምጽአት የመጣ መስሎታል። ምጽአት ነው ያው ዘመኑ ደርሷል እንግዲህ እኮ የቀረ የለም የሚል ሰው አለ ተጎልቶ ማለት ወይ ከመጣ ጥሩ አድርገህ ስራ ቶሎ ብለህ እንዴውም ደርሷልም እኮ ያለ ሰው መስራት ነው ጥሩ። እንዴ ደርሷል እያሉ መጎለት አለ የለም። ከዛ ብድግ ብለው ምን ያረጋችሁ ምን ያረጋል? አንድ ጅል ይመጣና ደግሞ ይሄው ዘመኑ የመቃረው ምልክት ለንደን ውስጥ እንደዚህ እየተደረገ ነው፣ አሜሪካ ውስጥ እንደዚህ እየተደረገ ነው፣ ብራዚል እንደዚህ እየተደረገ ነው ይለናል። ደግሞ መጥቶ ይድረስ ይምናገብ። ይሄ ጅልነት ድሮ አልነበረም? ጣዖት ድሮ አልነበረም? ጭካኔ ድሮ አልነበረም? እነ ቅዱስ ጊዮርጊስ በመንኮራኩር አልተፈጩም? እነ ቅዱስ መርቆሪዎስ በብረት ምጣድ አልተጠበሱም? እነ ቅዱስ ፋሲለደስ በገመድ አልተጎተቱም? ሰሎሞን በመጽሐፈ መክብብ ምዕራፍ 1 ቁጥር 1 ላይ ያለው ይሄንን ነው። የሚሆነው የሆነው ነው፣ የሆነውም የሚሆን ነው ብሏል። የሚሆነው የሆነውም የሚሆን ነው። አዲስ ነገር አልመጣም። ምጽአት ነው የሚያስል ምንም የለም። ፍቅር ጠፋ። ድሮ ፍቅር አልጠፋም እንዴ? ሐዋርያትን የሚገድል ሁሉ መስዋዕት የሚያቀርብ የሚመስል አልነበረም? ነበር። ረሃብ ድሮ አልነበረም? ነበር። አለመደማመጥ ድሮ አልነበረም? ነበር። ቤተክርስቲያን ድሮ አልተሰደደችም? ትሰደድ ነበር። ስለዚህ ሁሉም ነገር የነበረ ያለ ነው። የተለወጠ ነገር የለም። ፀሐይ አልተለወጠም፣ ጨረቃ አልተለወጠችም። ክፉ ሰው ድሮም ነበር ዛሬም አለ። ጨካኝ ድሮም ነበር ዛሬም አለ። ፍርደ ገምድል ቀድሞም ነበር ዛሬም አለ። ስግብግብ ድሮም ነበር ዛሬም አለ። ዘረኛ ቀድሞም ነበር ዛሬም አለ። አይሁድ ፍጹም ዘረኞች ናቸው። እንዲያውም ልንገራችሁ ምን ብለው እንደሚያስቡ እግዚአብሔር የአብርሃምን ዘር ብቻ ለወገንነት ፈጥሮ ሌላውን ለአይሁድ አገልጋይነት ፈጥሮታል ብለው እኮ ነው የሚያስቡት። እንደዚህ ያለ ዘረኝነት አይታችሁ ታውቃላችሁ? ንጹህ ዘር የእስራኤል ዘር ነው፣ ሌላው የእስራኤል አገልጋይ ነው ብለው ነው የሚያስቡት። እንደዚህ የሚሉ ዘረኞች ነበሩ። የተሰሎንቄ ሰዎች የገጠማቸው ነገርና አሁን እኛ የገጠመን ነገር አንድ ነው። በእምነታቸው ብቻ ግፍ ሲደርስባቸው፣ ሲያጡ፣ ሲቸገሩ፣ ሲያንሱ አይ እንግዲህ ምን ማለት ጀመሩ ማለት ነው። የእግዚአብሔርን ረዳትነት በምድር መሳካት የሚለካ ሰው ብዙ አለ። እግዚአብሔር ሕፃናት ሲታረዱ እሺኛ በኃጢአታችን ነው አልን። ሕፃናት ሲታረዱ ለምን ይላል? ለዚህ መልሱ ምንድን ነው? ነፍሰ ጡሮች ሲገደሉ እግዚአብሔር የት አለ የሚል ሰው አለ። እኛ ምን እናውቃለን? በእግዚአብሔር ፍትህ ገብታችሁ መከራችሁን አትዩ። እንዲያው አባ እንጦንስ አንድ ጊዜ እግዚአብሔር ሆይ ክፉውን ሰው ሀብታም ታደርጋለህ፣ ደጉን ሰው ድሃ ታደርጋለህ፣ በጎውን ሰው ቶሎ እድሜውን ታሳጥራለህ፣ ጨካኝ ሰዎችን ደግሞ እድሜ ትጨምራለህ፣ ፍርድህ ምንድነው ብሎ ጠይቀው። እንጦንስ ዝም ብለህ የራስህን ኑሮ ኑር አለው። የራስህን ኑሮ ኑር፣ እሱን እግዚአብሔር ያውቃል። ያ ማለት ምን ማለት ነው? አይ መጠየቅ አትችሉም፣ ኦርቶዶክስ ተቀበል ነው እንጂ ምክንያት አትወድም ማለት አይደለም። አይሆንልህም ነው። የእግዚአብሔርን ፍርድ ካወቅ ወይ ራስህ እግዚአብሔር መሆን አለብህ። እግዚአብሔር ሱፐርናቹራል ፓወር ነው ተብሎ ከተናገረ ከሁሉ ነገር በላይ ከሆነ እግዚአብሔር የሚያደርገውን ሁሉ ማወቅ አለብኝ ካልክ በራሱ ይሄ ይቃረናል። የእግዚአብሔር ከሁሉ በላይ መሆኑ ምን ላይ ነው? እግዚአብሔር የሚያደርገውን ነገር ሁሉ አንተ ካወቅ አትክልት የትኛው መነቀል እንዳለበት፣ የትኛው መቆረጥ እንዳለበት፣ የትኛው መቆየት እንዳለበት፣ የትኛው መገረዝ እንዳለበት የሚያውቀው ገበሬው ነው እንጂ አትክልቱ አይደለም የሚያውቀው። እኛ አትክልቶች ነን፣ እግዚአብሔር ደግሞ የሕይወታችን ገበሬ ነው። ወፃ ዘራኢ ይዝራ፣ ዘሪ ሊዘራ ወጣ ብሎ እንደነገረን እሱ ገበሬ ነው። ማንን መንቀል፣ ማንን መትከል፣ ማንን ማሳጠር፣ ማንን ማስረዘም እንዳለበት እሱ ያውቃል። ስለዚህ ስለተሳካልን እግዚአብሔር ወዶናል፣ ስላልተሳካልን እግዚአብሔር ጥሎናል ማለት
ኦርቶዶክሳዊነት አይደለም። መሳካት የእግዚአብሔር ምልክት። አንዳንድ ሰው አለ እስያን ጠይቃችሁ አንዳንድ ሰው ተሰሙት እንደው በሚዲያ ሁሉ ይነገራል። እግዚአብሔር ባርኮኝ ቀድሶኝ ይሄው 3 ልጆች አሉ፣ 3ቱም አግብተዋል። እግዚአብሔር ባርኮኝ ቀድሶኝ ይሄው 3 ቤት አለኝ። እግዚአብሔር ባርኮኝ ቀድሶኝ ይሄው 2 መኪና ገዝቻለሁ። እግዚአብሔር ባርኮኝ ቀድሶኝ አንዷ ልጅ አሜሪካ ሄዳለች። እግዚአብሔር ባርኮኝ ቀድሶኝ እግዚአብሔር ባርኮኝ ቀድሶኝ ይሄው ጨጓራዬን ያመኛል የሚል ሰው ሰምታችሁ ታውቃላችሁ? የለም። ይሄው ምን ነግራችሁ ኮስል ነው። እግዚአብሔር ባረከን የምንለው ምን ሲሆን ነው? እግዚአብሔር ባረከን፣ እግዚአብሔር አከበረን የሚባለው ሲሳካል ስኬት ነው ወይ? የእግዚአብሔር የመሆን ምልክት አይደለም። መራብስ የእግዚአብሔር ምልክት አይደለም? ማጣትስ የእግዚአብሔር ምልክት አይደለም? ነው። እንዲያውም ልንገራችሁ፣ ልጅ ቁማር እየተጫወተ ሲያስቸግር እናቱ ነግራው አልሰማት ካለ የሚያስፈራራ ልጅ ይላክበታል። የሚያስፈራራ ትልቅ ሰው። እኔም አንድ የሚያስፈራራ ጎረቤት ነበር ህፃኑኝ ሳስቸግር ዋሳ አስጠርቶ የሚለቀኝ በጣም ትልቅ ሰውዬ ነበር ጎረቤት ማለት እሱ መጣ ከተባልኩ ጭጭ ነው የምለው እና የሚያስፈራራ ጎረቤት ይላክበታል። እና ለምንድን ነው ሲባል እናቲቱ ተው ከነገሌ ጋር አትጫወት ስትለው ህፃኑ እምቢ ካለ የሚያስፈራሩ ማስክ ያደረጉ ትልልቅ የሆኑ ሰዎች ሄዱና አስፈራርተው ወደ እናቱ ቤት ያመጡታል። እናቲቱ ልጇን ማስደንገጥ ፈልጋ ሳይሆን ይላል ቅዱስ ዮሐንስ አፈወርቅ ወደ ቤት እንዲመጣ ፈልጋ ነው። እግዚአብሔር የሚያስጨንቁንን ነገሮች እንዲመጡብን የሚልካቸውና ዝም የሚላቸው ወደ ቤቱ መጥሪያ ነው። ነግሮን ስላልሰማን እንዳንርቅ ፈልጎ ነው። የልጅ ፍቅር ስላለው ነው። አባት ስለሆነ ነው። እናት ስለሆነ ነው። እግዚአብሔር ስለሚያዝንልን ወደ ቤቱ ወደን ስላልመጣን እንድንመጣ የሚያደርጉን ነገሮች ይፈጥራል። ወደን ስላልሰራን እንድንሰራ የሚያስገድደን ነገር ይፈጥራል። እንደዚያ ከሆነ ደግሞ አሁን ካልሰራን ቤተክርስቲያን አትቀጥልም። ካልሰራን በታሪክ እየቆራን እየተመጻደቅን ግሸን መስቀሉ አለ፣ አክሱም ታቦተ ጽዮን አለች፣ እንደዚህ ምን እንደዚህ ይያል ላሊበላ ወደዚህ ይያል የሚመጣ ነገር የለም። ታሪክ ተርከን እነዚያ ሰሩበት ጸደቁበት። የምንጸድቀው ስንሰራ ነው። የተሰሎንቄ ሰዎች ተስፋ ቆርጠው ቁጭ ያሉ ናቸው። እንዲያው ቁጭ ዝም ብለው አይ እንግዲህ ምን አምነንስ ሞትን አይደል ምን እናደርጋለን ዝም ብለው ተጎልተን ይሄንን ለማስተካከል የተጻፈ ነው። እና ተስፋው አልደረሰም። ያመጽ ልጅ ሳይገለጥ ክርስቶስ አይመጣም። ያለም መጥፊያ ገና ነው ብሎ ይነግራችሁ። ሐሳዊ መሲህ ሳይመጣ ሐሳዊ መሲህ ራሱ ሳይመጣ ክርስቶስ አይገለጥም። ይሄን ማወቅ አለባችሁ። ምጽአት አይሆንም። ሐሳዊ መሲህ ደግሞ አሁን በኮሮና ጊዜ ይሄ ማይክሮቺፕስ ነው እንደዚህ የክትባቱን ማይክሮቺፕስ ሊቀብሩብን ነው አለና ሰው ምን ማለት ጀመረ 666 ሰይጣን ሊመጣ ነው ተባለ። ሐሳዊ መሲህ መጥቷል። አልመጣም። ለምን? ሐሳዊ መሲህ ሲመጣ አጭበርብሮ በስውር እንደ ፖለቲካ አይደለም የሚሰራው። እኔ ክርስቶስ ነኝ ብሎ ነው የሚመጣው። በቋንቋ እንድትሰማው አድርጎ እኔ ክርስቶስ ነኝ ታምናለህ አታምንም ነው እንጂ እንደዚህ አጭበርብሮ በውስጥ አስቀብሮ ሌላ ቀለም ቀብቶ አይደለም። ራሱ ተናግሮ በቃ ስምህን ጻፍ እዚህ በእኔ ስም እመን ብሎ ተገልጦ ነው። ሳይገለጥ ይሄ አይሆንም ብሎ አንደኛ ሐሰተኛ ነቢያትን ለማረም፣ ሁለተኛ በመከራ ምክንያት እጃቸውን አጣጥፈው የተቀመጡትን ክርስቲያኖች አንቅቶ ስራ ለማሰራት የተላከ መልእክት ነው። አሁን እኛም እንደዚህ ነው። ሀገራችን ውስጥ ብዙ መከራ አለ። በመከራው ምክንያት ደግሞ ተስፋ ቆርጠን ነጋ ልታየኑ እንደዚህ ያለ ዘመን አይዟቸው። እንደውም የኛ ዘመን እንደ ቸርነቱ እንደዚህ ያለ ዘመን በጣም ብዙ አልፏል። ኢትዮጵያ አሳልፋለች፣ ብዙ አሳልፋለች፣ ከዚህም የባሰ አሳልፋለች። ስለዚህ ነጋ ልታየን ብሎ ቁጭ ማለት የለብንም፣ መስራት ነው ያለብን። እንድንሰራ ምን ያስፈልገናል? ምን እንበል ነበር ርዕሳችን? ምን እንበል ነው? ንቃት ለከተማ ሰው አይቸግረውም መሰል። እገሌ ነቅቷል አልነቃም ትላላችሁ እናንተ ራሳችሁ። እንግዲህ እናንተ መንቃታችሁን በመነግራችሁ ነገር እስቲ እንመዝናለን። መንቃት ምንድነው ነው? በኦርቶዶክሳዊ እሳቤ መንቃት ምንድነው? መንቃት ምንድነው ከተባል እንቅልፍ ምንድነው ነው? እንቅልፍ በኦርቶዶክስ አስተሳሰብ ወይም ደግሞ ኦርቶዶክሳዊ መጽሐፍ ቅዱሳዊ ሐሳብ የሚታየው እንቅልፍ የሚባሉት 3 ነገሮች ናቸው። እንቅልፍ የሚባሉት
እነዚህ ምንድናቸው? አንደኛው ኃጢአት ነው። እንቅልፍ የሚባለው ኃጢአት እንቅልፍ ነው። ስራ ለመስራት መጀመሪያ ማድረግ ያለብን መንቃት ነው። ኃጢአት እንቅልፍ ነው። የተኛ ሰው ቤቱ ይዘረፋል፣ ቤቱ ይሰረሰራል፣ ሀብቱ ይዘረፋል፣ እሱም ሊገደል ይችላል፣ ቤቱም ሊቃጠል ይችላል። በኃጢአት የተያዘ ሰው ጸጋውን ያጣል። ኃጢአት ማለት ምን ማለት ይመስላችኋል? ኃጢአት ማለት የግዕዝ ቃል ነው። ኃጢአት ሀጣ አጣ፣ ኃጢአት ኃጢኦት ማለት ኃጢአት ማለት ማጣት ማለት ነው። ማጣት ማለት ነው ኃጢአት ማለት። ሰው ኃጢአት ሲሰራ ማን ነው የሚያጣው? እግዚአብሔርን ያጣዋል። እግዚአብሔርን ያጣል። እግዚአብሔርን ያህል አባት ገነትን ያጣል፣ ቤተክርስቲያኑን ያጣል፣ ራሱን ያጣል፣ ወዳጅም ያጣል። ገንዘብ ራሱ ኃጢአት ከበዛ አይበረክትም፣ አይቀመጥም። ገንዘብን የሚያጠፋው ኃጢአት ነው። ስለዚህ ኃጢአት ራስን ያሳጣል፣ ጉልበት ያሳጣል፣ ሀብት ያሳጣል፣ ወዳጅ ያሳጣል፣ ቁመናን ያሳጣል፣ አይምሮን ያሳጣል፣ አስተሳሰብን ይነሳል፣ ይጎትታል፣ ተስፋ ያስቆርጣል፣ ነገን ያሳጣል፣ ዓላማ የለሽ ያደርጋል። እምንኖርለት ነገር እንዳይኖረን ያደርጋል። ሰማይ እንዳይታየን ያደርጋል። ኃጢአት የማይጠቅም ገመድ ነው፣ አስሮ የሚይዝ ለጊዜው ደስ የሚል በለስ የተባለ ለዚህ ነው። በለስ ለጊዜው ሲበሉ ሲጣፍጣል፣ ቆይቶ ይመራል እንደተባለ። ስናስቀድስ ሰምታችኋል። የተቀመጣችሁ ተነሱ ይላል ዲያቆኑ። የተቀመጣችሁ ተነሱ ማለት በኃጢአት አልጋ የተኛችሁ ሰዎች በንስሐ ተነሱ ማለት ነው። ስለዚህ እንንቃ ኢንኑም እንከ ከመእልኩ፣ እነዚያ እንደተኙት እኛም አንተኛ ይላል ቅዱስ ጳውሎስ። እነዚያ እንደተኙ እኛም አንተኛ። ከኃጢአት መንቃት የሚቻለው በምንድን ነው? አንድ በንስሐ ነው። ንስሐ መግባት ነው። ዛሬ ሁሉ ንስሐ መግባት አለብን። እንደው ኦርቶዶክሳዊነት ክርስቲያንነት ማለት ለሆነች ጉዳይ ተሰብስበው መልሶ ወደ ኃጢአት በሉ። እንግዲህ ቤተክርስቲያን እሁድ ጉባኤ ነበረ።